ታሪካችን የሚጀምረው አንድ ሰው ጠላፊዎቹ በሙሉ በሚያስገርም ሁኔታ ባልተጠበቀ ውሳኔ ግራ ሲያጋባቸው እያሳየን ነው። በሹፍቶቹ ፊት ቆሞም ሽጉጡ ካዝና ውስጥ የነበሩትን ጥይቶች አንድ በአንድ መሬት ላይ ያራገፋቸው። በመቀጠልም እጅ ሰጥቻለሁ፣ በቀኙ ጎኔ ላይ ግን ሽጉጥ አለ ሲላቸው ይህ እንግዳ ድርጊት ጠላፊዎቹን ሙሉ በሙሉ ግራ አጋባቸው። ስለሱ የልዩ ኃይል አፈ ታሪክነት ሰምተው ስለነበረም ሽጉጡ ጥይት አልባ ቢሆንም እንኳን ችሎታውን ዝቅ አድርገው ለመመልከት አልደፈሩም። ወዲያውኑም ከጠላፊዎቹ አንዱ ሁኔታውን ለመሪው አሳወቀ። ነገር ግን እነዚህ ሽፍቶች ከጅምሩ እስከ መጨረሻው ይህ የእጅ መስጠት ድርጊት ሆን ተብሎ የታቀደና የተሰላ እንደነበር ምንም አላወቁም ነበር። ሰውየው የባህር ዳርቻ ላይ ሲያቆም የማዳን እቅዱ በይፋ ተጀመረ። በዚህ መሃል ግን ታሪካችን ከጥቂት ወራት በፊት ወደ ነበረው ጊዜ ወስደንና ዳኒ ሲንግል የተባለ የቀድሞ የልዩ ኃይል ወታደር የአንድን አደገኛ ኑፋቄ መደበቂያ ካምፕ ሙሉ በሙሉ በማውደም የተጠለፈችውን ሴት ልጁን አሌክስን አድኖ ነበር። ከዚያ ክስተት በኋላም የቤተሰቡ ህይወት ቀስ በቀስ ወደ መደበኛው ህይወት ተመልሷል። አሌክስም ዓላማዋ ወደ ነበረው ዩኒቨርሲቲ ገባች። ሆኖም አዲስ አውሎ ንፋስ በጸጥታ ወደ እነሱ እየቀረበ መሆኑን አላወቁም ነበር። ጊዜው በፍጥነት ነጉዶና የገና በዓል ስለደረሰ አሌክስ በዓሉን ከክፍል ጓደኛዋ ጋር ለማክበር ትምህርት ቤት ለመቆየት አቅዳ የነበረ ቢሆንም አባቷ ዳኒ ግን በዚህ ሀሳብ ፈጽሞ አልተስማማም። ሴት ልጁ በፍጥነት ወደ ቤት እንድትመለስ ደጋግሞ በመደወል አሳሰባት። አልፎ ተርፎም የበረራ ትኬቷን አስቀድሞ ቆርጦላት ነበር። አሌክስም ሌላ አማራጭ ስላጣች የአባቷን ፍላጎት ለማክበር ተገደደች። ነገር ግን ሁለቱም የዘንድሮን የገና በዓል ፈጽሞ ያልተለመደና አስፈሪ እንደሚሆን አላወቁም ነበር። ይህ በእንዲህ እንዳለ ዳኒ ከቀድሞ አለቃው ኮዲ ግብዣ ደረሰው። ሁለቱም በከተማ ውስጥ በሚገኝ አንድ ካፌ ውስጥ ለመገናኘትም ተስማሙ። ሆኖም ኮዲ የመጣው ዳኒ ወደ ወታደራዊ ኃይሉ ተመልሶ በቅርቡ የሚካሄድ አንድ ከፍተኛ ሚስጥራዊ ተልዕኮን እንዲያጠናቅቅ ለመጋበዝ ነበር። ነገር ግን ዳኒ ይህንን ፈጽሞ አልጠበቀም። ለዚህም ከጡረታው ለመመለስ ፈቃደኛ ባይሆንም ኮዲ ግን ከተስማማ ሙሉ የትዕዛዝ ስልጣን እንደሚሰጠው ቃል በመግባት ቢያንስ እንዲያስብበት ጠየቀው። ከዚህ በተጨማሪም ማራኪ የሆነ አቅርቦት አቀረበለት። ከዓመታት በፊት አብረውት ይሰሩ የነበሩት ሁለት የቀድሞ የቡድን አጋሮቹም ወደ ተልዕኮው ለመመለስ መስማማታቸውን ነገረው። ዳኒም ይህንን ሲሰማ ሀሳቡን መቀየር ጀመረ። ወዲያውኑ በችኮላ እምቢ ከማለት ይልቅም በጉዳዩ ላይ የበለጠ እንደሚያስብበት ተናገረ። በሌላ በኩል አሌክስ ወደ ቤት ከመሄዷ በፊት ለጥቂት ጊዜ ከቅርብ ጓደኞቿ ጋር ስትገናኝ በዚያው ቅጽበት ጀስቲን የሚባል አንድ የክፍል ጓደኛዋ ለአሌክስ ያለውን የፍቅር ስሜት ለመግለጽ ድፍረቱን ሰብስበው ሲቀርቧት በሁለቱም መካከል ያለው ድባብ ወዲያውኑ ስሜታዊ ሆነ። አሌክስ የፍቅር ጥያቄውን በግልጽ ባጠላውም ልክ በዚያች ቅጽበት ሌላ ተማሪ ባልታሰበ ሰዓት ብቅ በማለት ነገሩ ተስተጓጎለ። አሌክስና ጀስቲንን በጸጸት ተያይተው ስሜታቸውን በመግለጽ ወደፊት ለመራመድ የነበራቸውን እድል አጡ። በአጋጣሚም አሌክስ የጠራችው መኪና ደርሶ ስለነበር ሁለቱ ተቻክሎ ተሰናብተው ተለያዩ። ነገር ግን አሌክስ መኪና ውስጥ እንደገባች ወዲያውኑ የሆነ ችግር እንዳለ ተሰማት። ሆኖም በሚያሳዝን ሁኔታ በዚያን ሰዓት ከመኪናው ለመውጣት በጣም ዘግይታ ነበር። በሌላ በኩል ዳኒ ከኮዲ ጋር ከተወያየ በኋላ ሴት ልጁን ለበዓል ለመቀበል በጉጉት እየጠበቀ ወደ አየር ማረፊያው ቀድሞ ሄደ። እዚያም ስልኩን በድንገት መጮሁን ሲመለከተው የሚጠራው የአሌክስ ቁጥር ስለነበር በፍጥነት አነሳው። ነገር ግን በመስመሩ ሌላኛው ጫፍ ላይ የሰማው የሴት ልጁን ድምጽ ሳይሆን የስታንሊን ያፋቅር ሳቅ ነበር። ስታንሊ ማለት ከጥቂት ወራት በፊት ካምፑ በዳኒ የወደመበት የዚህ አደገኛ የኑፋቄ ድርጅት መሪ ነው። ምንም እንኳን ካምፑ ቢወድምም ስታንሊን ግን እንደ ድል ሆኖ ከፍንዳታው ተርፎ ነበር። ለተገደለበት ልጁ ለመበቀል ሲልም ዳኒ ብቻውን እንዲመጣ ሆን ብሎ ለማጥመድ ሲል አሌክስን አፈናት። ይህም ድርጊት ዳኒን በከፍተኛ ቁጣ ነደደው። ምክንያቱም ዳኒ ስፍር ቁጥር የሌላቸውን ጦርነቶች ያሳለፈ ጠንካራ አርበኛ ነው። ለዚህም ወዲያውኑ ልጁን ለማዳን እቃዎቹን ጠቅልለው ወደ ቤቱ ሲመለስ ሚስቱ መጀመሪያ ለፖሊስ መደወል ፈልጋ ነበር። ሆኖም ዳኒ ቀደም ሲል ከነበረው ግጭት አንጻር ስታንሊ ምን ያህል አደገኛና ጨካኝ እንደሆነ በትክክል ይረዳል። ስለሆነም ፖሊስ አሳውቆ ተጨማሪ ችግርና አደጋ መፍጠር አልፈለገም። በምትኩ የስታንሊን ጥያቄ ተቀብሎ ብቻውን ሄዶ ሴት ልጁን ለማዳን ወሰነ። በድንጋጤ የተዋጠችውን ሚስቱን አረጋግቶም መኪናውን አስነስቶ ብቻውን ጉዞ ጀመረ። በመንገድ ላይም ስታንሊ ሴት ልጁን ከዚህ ቀደም የወሰደበትን ጊዜ ያስታወሰ የኑፋቄ አባላቱ አሁን የት ሊደበቁ እንደሚችሉ ማሰላሰል ጀመረ። ነገር ግን ስታንሊ በአንድ ወቅት ይኖርበት ወደ ነበረው ደሴት ተመልሶ እንደማይሄድ እርግጠኛ ነበር። ለዚህም በጥንቃቄ ካሰበ በኋላ ቀደም ሲል ያፈረሰውንና በአንድ ወቅት ለኑፋቄ ድርጅቱ እንደ መሸጋገሪያ ያገለግል የነበረውን የእንጨት ጎጆ ፈልጎ ወደዚያ ለመመለስ ወሰነ። ስለሱም በዚያው በፈረሰው የእንጨት ጎጆ አካባቢ አዳዲስ ፍንጮችን ሊገኝ እንደሚችሉ ተስፋ አድርጓል። ይህ በእንዲህ እንዳለ የተጠለፈችው አሌክስ ወደ ተገለለችው ደሴት ተመልሳ ነበር። እዚያም የምትንከባከባት ከጥቂት ወራት በፊት የምታውቃት ሊሊ ነበረች። የሊሊ ታሪክ እጅግ ልብ የሚነካ ነው። ከወራት በፊት ከወንድ ጓደኛዋ ጋር ቀጠሮ ላይ እያለች በእነዚህ ሰዎች ተጠልፋ ለኑፋቄው አባላት ልጅ የመውለጃ መሳሪያ ሆና እንድታገለግል ተገዳለች። አሁን ግን የሊሊ ሆድ ወደ ቀድሞ ሁኔታው ተመልሷል። ይህም ልጇ መወለዱን በግልጽ ያሳያል። አሌክስም በድንጋጤ ውስጥ ሆና ምን እየተካሄደ እንደሆነ ልትጠይቃት ስትል ሊሊ ቀድማ ስለማምለጥ እንዳታስብና ከንቱ ተስፋ ከመሰነቅ ይልቅ እውነታውን ተቀብላ ነገሮችን ለራሷ ቀላል እንድታደርግ መከረቻት። በሌላ በኩል ዳኒ ወደ ተበላሸው የእንጨት ጎጆ ተቃርቧል።
ሆኖም የጦር አርበኛ በመሆኑ በችኮላ ወደ ውስጥ አልገባም። ይልቁንም ጥቅጥቅ ባለ ቁጥቋጦ ውስጥ ተደብቆ በአጉሊ መሳሪያ አካባቢውን መቃኘት ሲጀምር ጎጆ ውስጥ በርካታ የኑፋቄ አባላት ዘመናዊ የጦር መሳሪያ ታጥቀው መጠበቃቸውን አረጋገጠ። እሱም ብቻውን ስለነበር እያንዳንዱን እርምጃ በጥንቃቄ መውሰድ እንዳለበት ያውቃል። ሁኔታውን ካመዛዘነ በኋላም አንድ እጅግ አስገራሚ ውሳኔ አደረገ። ሽጉጡን አውጥቶ ውስጥ ያሉትን ጥይቶች በሙሉ አንድ በአንድ ቀስ ብሎ አራገፋቸው። የታክቲክ ቦርሳውን አስተካክሎ በጸጥታ ወደ ጠላቶቹን ተጠጋ። ሴት ልጁን ለማዳን መጀመሪያ እሷ ያለችበትን ቦታ ማወቅ ስላለበትም ሆን ብሎ እጆቹን ወደ ላይ አንስቶ በጠላቶቹ ፊት ተገለጠ። ይህ ለጠላቶቹ ወጥመድ ውስጥ የገባ ቢመስልም ዳኒ ግን በራሱ ስሌት ወደ ጨዋታው እየገባ ነበር። ስታንሊ እንዳይጠራጠርና ሁኔታው እውነተኛ እንዲመስል ለማድረግም ቀደም ብሎ የገደላቸውን ጠባቂዎች አስክሬን በቁጥጥር ቦታው ላይ አሁንም በህይወት እንዳሉ አስመስሎ ደገፋቸው። ከዚያም መርከቡን አስነስተው በከፍተኛ ፍጥነት ወደ ገለልተኛዋ ደሴት አመራ። ይህ በእንዲህ እንዳለ እስረኛው አሌክስም ራሷን ለማዳን መንገድ ትፈልግ ጀመር። ሊሊም ብትሆን በአሌክስ ጽናት ተነክታ የማምለጥ ፍላጎቷ ዳግም አገረሸባት። ልጇንም ወይን ለተባለው ባለቤቷ እንዲንከባከባ ሰጠችው። ወይን ምንም እንኳን በስታርሊን ስር ቢሰራም እንደ ሌሎቹ ጨካኝ አልነበረም። ሊሊ ነፍሰ ጡር ሆና ወደ ደሴቲቱ ስትመጣ እሷም ሆነች ልጇ በህይወት እንዲተርፉ የረዳቸው እሱ ስለነበር ሊሊ በጣም ታምነዋለች። ለዚህም ዳኒ ሴት ልጁን ለማዳን ከመጣ ወይንንና ልጇን ይዛ ደሴቲቱን ለቃ ለመውጣት ወሰነች። አትክልት ለመልቀም በሚመስል ሰበብም አሌክስ ታስራበት ወደ ነበረው የእንጨት ቤት ተጠጋች። የጠባቂው መዘናጋት ተጠቅማም በበሩ ስንጥቅ ውስጥ ትንሽ ወረቀት አስገባች። አሌክስም ወረቀቱን በፍጥነት ካነበበች በኋላ ወዲያውኑ የማምለጫ ዕቅድ አወጣች። እንደ መከላከያ የምትጠቀምበትን ሹካ በእጇ ይዛም ታማ የደከመች በማስመሰል ጠባቂዎቹን ለእርዳታ ተጣራች። አንድ ራሰ በራ ጠባቂ ሊረዳ ሲቃረብም አሌክስ ባልታሰበ ጥቃት አፈራርሰው ካለችበት ቦታ አምልጣ ሮጠች። ዳኒም በመርከብ ወደ ደሴቲቷ ተቃርቧል። ነገር ግን ስታንሊንና ሰዎቹ በባህር ዳርቻው ላይ መሳሪያ ይዘው እንደሚጠብቁት ስለሚያውቅ እሱን ለመግደል ቆርጦ የሚጠብቀውን ስታንሊን ለማታለል እቅዱን ቀየረ። የመርከቡን መሪ በገመድ አስሮ አቅጣጫውን ወደ ባህር ዳርቻው ካስተካከለ በኋላ የጀርባ ፖርሳውን ይዞ ያለምንም ማመንታት ወደ ባህሩ ዘለለ። ስታንሊንና ሰዎቹ ግን መርከቡን በቅርብ ሲመለከቱት መርከቡ ቁጥጥሩን አጥቶ ወደ ባህር ዳርቻው እስኪጋጭ ድረስ ሰው እንዳለበት አስበው ነበር። ሆኖም መርከቡ ባዶ መሆኑን ሲያይ ስታንሊን በቁጣ ገነፈለ። አሌክስም ወደ ደሴቲቱ ጫካ ውስጥ ዘልቃ ስትሮጥ አንድ ግዙፍ ሰው በቅርብ ይከታተላት ስለነበር ግዴለሽ መሆን እንደሌለባት ታውቃለች። አባቷ እስኪደርስ ድረስም የሚከተላትን ሰው የምታባረርበትና የምትደበቅበት አስተማማኝ ቦታ መፈለግ የግድ ሆኖባታል። በሌላ በኩል በዚያው ቅጽበት ዳኒ ከሌላ አቅጣጫ በመምጣት በደሴቲቱ ዳርቻ ላይ ብቅ አለ። የተወሰነ ጊዜ አረፍ ለማለት በአንድ ድንጋያማ ምሰሶ ላይ ተደግፎም ቀጣዩን የማደን ዕቅድ በዝርዝር ማውጠንጠን ጀመረ። ይህ በእንዲህ እንዳለ ስታንሊ ወደ ሰፈሩ ተመልሶ ብዙም ሳይቆይ አሌክስ በአንድ ጠባቂ ላይ ጥቃት ሰንዝራ ማምለጧ ሲነገረው ስታንሊ የሆነ ችግር እንዳለ ወዲያውኑ ተረዳ። ምክንያቱም ምንም አይነት መሳሪያ የሌላትና ባዶ እጅ የሆነች ልጅ ይህን ልታደርግ እንደማትችል ያውቅ ነበር። አካባቢውን ሲመረምርም ሊሊ ለአሌክስ የሰጠቻትን ወረቀት አገኘው። ወረቀቱ ላይ ያለውን የእጅ ጽሑፍ ሲመለከትም ከጀርባው ማን እንዳለ ወዲያውኑ ገመተ። ለዚህም ሊሊ ወደፊት እንድትቀርብ ሲያዝ ለሊሊ ለመከላከል ባለቤቷ ወይን በደመ ነፍስ ቢነሳም አፉን እንደከፈተ በስታንሊ ያለ ርህራሄ ተቀጣ። በሌላ በኩል ዳኒ በጫካ ውስጥ በጥንቃቄ እየተንቀሳቀሰ በመጨረሻም የስታንሊን መደበቂያ ካምፕ አገኘው። ይሁን እንጂ ለመቅረብ ግን አልቸኮለም። ይልቁንም ሁኔታዎችን ለመከታተል የሚረዳው ምስጢራዊ ቦታ መረጠ። በካምፑ ዙሪያ በርካታ ጠባቂዎች መኖራቸውን ሲመለከትም አቅጣጫውን ለማወቅ ኮምፓስ አወጣ። ከዚያም በጸጥታ ቦታውን በመቀየር ወደ ሰፈሩ ይበልጥ ተጠጋ። የጠላቶቹን አኗኗሩና የሰፈሩን ሁኔታ በግልጽ ማየት ወደሚችልበት የጫካው ጫፍም ደረሰ። በዚያው ቅጽበትም ቆም ብሎ ወረቀትና ብዕር በማውጣት የሰፈሩን አጠቃላይ አቀማመጥና ዲያግራም መሳል ጀመረ። በሌላ በኩል አሌክስ ከዛፍ ግንድ ጀርባ ተደብቃ ሁለት ጠባቂዎች እስኪሄዱ ጠበቀች። ቀጥሎም ወጥታ መሮጥ ጀመረች። ነገር ግን አንድ ፂማም ሰው በቅርብ ርቀት እየተከታተላት መሆኑን በፍጹም አላወቀችም ነበር። ዳኒ ጋር ግን አሁንም በካምፑ ዲያግራም ላይ ትኩረት አድርጎ እያለ ድንገት የሞተር ድምፅ ጸጥታውን ሲሰብረው ዳኒ ወዲያውኑ ወደ ድምፁ አቅጣጫ ሲመለከት ደነገጠ። ምክንያቱም ተሽከርካሪ ውስጥ በጠባቂዎች ታጅባ የታየችው ሴት ልጁ አሌክስ ነበረች። ለዚህም የዳኒ ልብ በሐዘንና በድንጋጤ ቢመታም ወዲያውኑ ሮጦ የመርዳት ስሜቱን ለመቆጣጠር ሞከረ። ስታንሊ ሁሉንም የበታቾቹን ጠርቶ ስለነበር አሁን የሚደረግ ግጭት ለጉዳት እንጂ ለድል እንደማያበቃ ተረዳ። ስታንሊም አሌክስ በድጋሚ እንድትታሰር አዘዘ። ሊሊም ከዳኒ ጋር እንድትቀጣ በሚል ተለይታ እንድትጠበቅ ተደረገ። ሆኖም ብዙም ሳይቆይ አንድ አሮጊት ሴት አሌክስ ወደ ተያዘችበት ክፍል ገብታ አዳዲስ ልብሶችን ወረወረችላት። ወዲያውንም እንድትቀይር ደስ በማይል ድምፅ ትእዛዝ ሰጥታት ወጣች። አሌክስም ምንም ሳታጉረመረም ልብሶችን ለማየት ወደ ፍራሹ ስትጠጋ ፍራሹ ስር የሆነ እንግዳ ነገር እንዳለ ተሰማት። ፍራሹን በፍጥነት ስትገለብጠውም ከስር የሚስጥራዊ መተላለፊያ ሊሆን የሚችል የእንጨት ጣውላ ስላገኘች ብዙ ሳታስብ ክፍሉን ስትቃኝ ለበሩ መቆለፊያ የሚያገለግል የብረት ቁራጭ አገኘች። ጥርሷን ነክሳ ጉልበቷን ብሉ በመጠቀምም ብራቱን አጣማ ምስማሮችን ለመንቀል እንደ መሳሪያ መጠቀም ጀመረች። ነገር ግን ነገሮቹ ቀላል አልነበሩም። ምስማሮቹ በጣም ጠንካራ ስለነበሩ አሌክስ ለረጅም ጊዜ ስትታገል ቆይታ ድንገት በፈጠረችው ድምፅ የጠባቂዎቹን ትኩረት ሳበች።
በተመሳሳይ ሰዓት ዳኒም የራሱን እርምጃ ጀመረ። ስታንሊና ሰዎቹ የተዘናጉበትን ጊዜ ጠብቆ በጸጥታ ወደ ሰፈሩ ዘልቆ ገባ። ሆኖም አሌክስን ለማግኘት አልቸኮለም። ይልቁንም ቀደም ሲል ባደረገው ምልከታ መሰረት ወደ ጥገና ክፍል ገባ። እዚያም ጥገና የሚጠባበቅ መኪና ስላገኘ አይኖቹ ወዲያውኑ በደስታ በሩ። ምክንያቱም ያንን መኪና በመጠቀም ለውጊያ የሚሆን የጦር መሳሪያዎችን ማዘጋጀት እንደሚችል ተረድቷል። ከስታሊን ቡድን ጋር ለሚኖረው ትልቅ ፍልሚያ ራሱን በሚገባ ማዘጋጀት ስለነበረበትም የሚያስፈልጉትን ክፍሎች ከፈታ በኋላ በፍጥነት ወደ ጫካው ተመለሰ። እዚያም በዛፎች የተሸፈነ አንድ የተተዋረው መኪና ስላገኘ ያንን ቦታ ለጊዜያዊ መጠለያነት ተጠቀመበት። ደሴቲቱም ብዙም ሳይቆይ ጨለማ ሲወራት ስታንሊ ካምፕ ውስጥ ያሉት ጄኔሬተሮች ሁሉ እንዲበሩ አዘዘ። ወዲያውኑም በመጠባበቂያ ማማው ላይ ያሉት የፍለጋ መብራቶች አካባቢውን በደመቀ ብርሃን ሞሉት። በሌላ በኩል አሌክስ በታላቅ ተጋድሎ ምስማሮችን ነቅላ ጣውላውን ማስወገድ ብችልም እጆቿ ግን ክፉኛ በመቁሰላቸውና በመዛላቸው ምንም ነገር መጨበጥ አልቻሉ። በተመሳሳይ ሰዓት በዚህ አስቸጋሪ ወቅት ዳኒ የፍለጋ መብራቶችን በብልሃት አምልጦ በካምፕ ውስጥ ወደሚገኝ አንድ ትልቅ ህንፃ ሾልኮ ገባ። ነገር ግን ህንፃው የእንጨት ስራ ወደ ጥናት መሆኑን የተገነዘበው ከገባ በኋላ ነበር። ሆኖም ባለው የረጅም ዘመን የወታደራዊ ልምድ የህንፃውን አወቃቀር በፍጥነት በመረዳት ቦታውን እንዴት ለጥቃት መጠቀም እንዳለበት እቅድ አወጣ። እንደ ድመት በጸጥታ እየተንቀሳቀሰ በአውደ ጥናት ውስጥ የተለያዩ ወጥመዶችንና የተንኮል መሳሪያዎችን አዘጋጀ። ሌሊቱ እየገፋ ሲሄድም የዳኒ ዝግጅቶች ተጠናቀቁ። እንደ ድል ሆኖም እስካሁን ድረስ ያልተለመደ ነገር ያገኘ ጠላት አልነበረም። እሱም የፍለጋ መብራቶቹን በድጋሚ በጥንቃቄ አምልጦ በሰፈሩ ዳርቻ ላይ ባለው ጫካ ውስጥ ተደበቀ። በማግስቱ ጠዋት ግን አንድ ፂማም ሰው አሌክስ ወደ ታሰረችበት ቤት በድንገት ሲገባ ዳኒ ከሩቅ ሆኖ ተመለከተ። ያ ሰውም የታጋቿን ራስ በጨርቅ ከሸፈነ በኋላ ወደ ሌላ የእንጨት ቤት ሲወስዳት ዳኒ የታጋቿን ልብስና ጫማ ሲመለከት ልጁ አሌክስ መሆኗን ወዲያውኑ አወቀ። ልጁ በጠላቶቹ እጅ ስትሰቃይ ማየቱ ትዕግስት ስላሳጣውም እቅዱን ካሰበው ጊዜ ቀድሞ ተግባራዊ ለማድረግ ወሰነ። ነገር ግን ይህ ስታንሊ እሱን ወደ ውስጥ ለማስገባት ያዘጋጀው ወጥመድ መሆኑን አላወቀም ነበር። ዳኒም ይህንን ሳይረዳ ብዙም ሳይቆይ በካምፕ መግቢያ በር ላይ ታየ። በዚያም ቀስት የታጠቁ በርካታ ጨካኝ ጠባቂዎች ስለነበሩ ዳኒ በትንሽ ተንኮል አንዱን ጠባቂ አታሎ ወደ ተደበቀበት ቦታ ካመጣው በኋላ አጥቅቶ ጣለው። ከሌሎች ጠባቂዎች ጋርም ተመሳሳይ ፍልሚያ ካደረገ በኋላ አስክሬናቸውን ጎትቶ ሳር ውስጥ በመደበቅ የጠላትን ሬዲዮ ጭምር ተቀበለ። በዚህን ጊዜ ስታሊን አሁንም በካምፕ ውስጥ ሆኖ አሌክስ የታሰረችበትን ቦታ በትኩረት ይከታተል ነበር። ሆኖም ዳኒ ሊያልፈው የማይችለውን የጥበቃ መረብ ዘርግቶ ቢጠብቀውም ዳኒ ግን ባልተጠበቀ ሁኔታ ድምፁ በሬዲዮ ተሰማ። ስታሊንንም ልጅቷን ልቀቃትና እኔን ውሰደኝ፣ ከዚህ በላይ ሰዎች እንዲሞቱ አልፈልግም ሲል የልውውጥ ሀሳብ አቅርቦ ሴት ልጁን ለማስለቀቅ ቢሞክርም ስታሊን ግን ዓላማው የልጁን ደም መበቀል ብቻ ስለነበር የዳኒን ሀሳብ ውድቅ አደረገው። ዳኒም ሌላ አማራጭ ሲያጣ የመጀመሪያ እቅዱን ትቶ መሳሪያውን በመያዝ ከተደበቀበት ቦታ ሲወጣ በድንገት በሰፈሩ መሃል ሲታይ ጠባቂዎቹ ወዲያውኑ ነቅተው ወደ እርሱ መሮጥ ሲጀምሩ ዳኒ ዓላማው እነሱን ወደ ፈለገበት ቦታ መሳብ ስለነበር ጩኸታቸውን ሲሰማ ዞሮ በመሮጥ ሆን ብሎ ሁሉንም ወደ እንጨት ስራ ወደ ጥናቱ መራቸው። ቀደም ብሎ ወጥመድ ያዘጋጀበት ቦታ ላይ ሲደርሱም ከፍተኛ ፍንዳታ ተከሰተ። ስታሊን ፍንዳታውን ሲሰማ በከፍተኛ ቁጣ ተሞልቶ ሽጉጡን በማውጣት ዳኒን ለመግደል ተንቀሳቀሰ። ነገር ግን የእንጨት ስራ ወደ ጥናቱ ወደ ገሃነም ተለውጦ ስለነበር ስታሊን ቦታው ላይ ሲደርስ የተመለከተው የገዛ ሰዎቹን አስክሬን ብቻ ሲሆን ዳኒ ግን በሌላ አቅጣጫ አምልጦ ታጋቹ ወደ ነበረችበት ቤት ደረሰ። በሩን እንደከፈተም እዚያው ከሚጠብቀው ግዙፍ ሰው ጋር ተጋጨ። ሆኖም ሴት ልጁን ለማዳን ያለው ከፍተኛ ፍላጎት ኃይሉን ስላፈነዳው በሰነዘረው ኃይለኛ የክብ ምት ተቃዋሚውን ቦታው ላይ ጣለው። ነገር ግን ክፍል ውስጥ የነበረችውን ታጋች ሲመለከት ልቡ በድንጋጤ ቀዘቀዘ። በከረጢቱ ተሸፍና የነበረችው አሌክስ ሳትሆን የእሷን ልብስ ለብሳ ዳኒን ለማታለል የተጠቀሙባት ሊሊ ነበረች። ሆኖም ሊሊም ማምለጥ ትፈልግ ስለነበር ዳኒ እሷን ይዞ ወደ ጫካው ሸሸ። ስታሊንም ማሳደዱን ለመቀጠል ሲያስብ በሬዲዮ በኩል ተጨማሪ ኃይል በ5 ደቂቃ ውስጥ ወደ ባህር ዳርቻው እንደሚደርስ ሲነገረው እቅዱን ቀይሮ መላው ሰፈር እንዲከበብና ምንም መውጫ እንዳይኖር አዘዘ። አሌክስ ግን አሁንም በስታሊን እጅ ስለነበረች ዳኒ ሴት ልጁን ለማዳን በቆራጥነት እንደሚመለስ ጥርጥር የለውም። በዚህ መሃልም ዳኒ ሊሊን ይዞ ወደ ጊዜያዊ መጠለያ ከተመለሰ በኋላ ልጁ የት እንደታሰረች ጠይቋት የስታሊን እብደትና ጭካኔ በሚገባ ስለተረዳ ለማረፍ ጊዜ አልነበረውም። ለዚህም ወዲያውኑ ወደ ሰፈሩ ተመለሰ። ሆኖም በዚህ ጊዜ እድል ከፊቱ የዞረች መሰለች። ዳኒ አሌክስን ለማዳን ሲሞክር እዛ ፂማም ጠባቂ እጅ ወደቀ። ዳኒንም በኃይል እየጎተተ ወደ አንድ ክፍል ውስጥ ሲያስገባው ባልተጠበቀ ሁኔታ በክፍል ውስጥ ወይንና ያች አሮጊት ሴት ነበሩ። ሆኖም ዳኒ ብዙ መታገልና ቃላት ማባከን ስላልፈለገ በቀጥታ ሴት ልጁን ለማየት ጠየቀ። ንግግሩን እንደጨረሰም የአሌክስ ድምፅ ከውስጥ በከፍተኛ ሁኔታ ተሰማ። ዳኒም በወይን ሀሳብ መሰረት ከሴት ልጁ ጋር አንድ ክፍል ውስጥ እንዲታሰር ተደረገ። ሆኖም ይህ ዳኒ ሆን ብሎ ያቀደው የእቅዱ አካል እንደሆነ ማንም አልጠበቀም ነበር። ከአሌክስ ጋር በአካል መገናኘቱ ብቻውን ከውስጥ ያለውን የጥበቃ ሰንሰለት ለመስበር አስቻለው። ነገር ግን ይበልጥ ያስገረመው አሌክስ ከመሬት በታች ያለውን ምስጢራዊ መተላለፊያ ቀድማ ከክፈቷ ነው። ይህም የዳኒን የማዳን እቅድ ይበልጥ ምቹና ስኬታማ አደረገው። አባትና ልጅም ያንን ዋሻ ተከትለው በማምለጥ ከሊሊ ጋር ተገናኝተው ወደ ጊዜያዊ ሰፈራቸው ተመለሱ። ከደሴቲቱ ለመውጣት ሲዘጋጁ ግን ሊሊ አመነታች። ልጇ አሁንም እዚያው እንደሆነና ልትወው እንደማችል ለአሌክስ ስትነግራት ዳኒ ይህንን ሲሰማ ራስ ምታት ቢሆንበትም የልጁን ቦታ በመጠየቅ አሁንም እዚያው የእንጨት ቦታ ውስጥ እንዳለ ተረዳ።
ሊሊም ዳኒን አጥብቃ በመማፀን ወይንንም እንዲያድነው ለመነችው። ወይን ከስታሊን ጋር እንደማይስማማና ጥሩ ሰው እንደሆነ እንዲያውም እሱ እንደሚረዳቸውም ዋስትና ሰጠችው። ከደሴቲቱ ማፈግፈግ ይበልጥ ፈታኝ ቢሆንም ዳኒ ሁኔታውን ቀድሞ ስለተረዳው ማመንታት እንደሌለበት በማወቅ ሊሊና አሌክስ ወይንን ፍለጋ ሲሄዱ እሱ ደግሞ በሰፈር ውስጥ ያሉትን ጠባቂዎች ለማዘናጋት ወሰነ። ነገር ግን ዋናው ቅድመ ሁኔታ ወይን የመርከቡን ቁልፍ ማግኘት ነበረበት። ምክንያቱም ያችን ደሴት ለመልቀቅ ብቸኛው መንገድ ያ መርከብ ብቻ ነው። ወይንም ከሊሊና ከልጁ ጋር ለተወሰነ ጊዜ አብሮ በመኖሩ እውነተኛ የፍቅር ስሜት አድሮበት ስለነበር ያንን ቦታ ለቆ ለመውጣት ያቀረቡለትን ሐሳብ ያለምንም ማመንታት ተቀበለ። በሌላ በኩል ስታንሊ በክፍሉ ወለል የተቆፈረውን ቀዳዳ ስላገኘው በቁጣ ገንፍሎ ጺማሙን ጠባቂና አሮጊቷን ስለተፈጠረው ነገር በቀዝቃዛ ድምጽ ጠየቃቸው። ዳኒና አሌክስ አንድ ክፍል ውስጥ እንዲቆለፍባቸው ያደረገው ወይን መሆኑን ሲያውቅም ወዲያውኑ እንዲመጣ አዘዘ። ወይን ግን በዚያው ሰዓት የመርከብ ቁልፍን ለመውሰድ እየተዘጋጀ ነበር። ዳኒና ሌሎቹ ሁለቱ ደግሞ የሊሊን ልጅ አምጥተው ወደ ጫካው ተመለሱ። ወይን ቁልፉን እስኪያመጣ ድረስም ለማምለጥ ተዘጋጅተው ይጠባበቁ ጀመር። ነገር ግን ደሴቲቱ ሙሉ በሙሉ በስታሊን ቁጥጥር ስር ስለነበረች እቅዱ እንደታሰበው አልሄደም። ድንገትም የስታሊን የፌዝ ድምጽ በሬዲዮ በኩል ተሰማ። ዳኒን እያሾፈ ሰላምታ ከሰጠው በኋላ ሌላ በጣም የታወቀ ድምጽ ሬዲዮ ላይ ተሰማ። ያ ድምጽም የዳኒ ሚስት ጃኒን ነበር። ስታሊ ዳኒን ይበልጥ ለማንበርከክና ኃይሉን ለማሳየት ሲል ቀደም ብሎ ሰዎቹን ልኮ ጃኒንም አፍኖ አስመጣት። ለዚህም ዳኒ ወደ ካምፑ እንዲመለስ በድጋሚ ተገደደ። ሁኔታው ይበልጥ የከፋው ግን ወይን ቁልፉን ሲያገኝ እጅ ከፍንጅ ተይዞ ወደ ስታሊን በመወሰዱ ነው። ስታሊን በዚህን ጊዜ ልጁን መበቀል እንደሚችል በራስ መተማመን ቢሞላውም የአንድን አርበኛ የመረጋጋት ስሜት ግን አቅልሎ ተመልክቶት ነበር። ዳኒ አሁንም ቢሆን እጅግ አስተማማኝ የማዳን እቅድ ለማውጣት ጭንቅላቱ በፍጥነት ያሰላ ስለነበር ሶስቱ ሰዎች በድጋሚ በሁለት አቅጣጫ ተከፈሉ። በሊሊ ጥበቃ ስርም አሌክስ የጥበቃ ቡድኖችን በመሸሽ ወደ ስታሊን መኖሪያ ቤት ተጠጋች። በሰዓቱም ቤት ውስጥ ማንም አልነበረም። ስታሊን የዳኒን ሚስት ወደ ካምፑ ማዕከላዊ አደባባይ እየመራ ይዟት ሲወጣ ይህ ድርጊት ባልታሰበ ሁኔታ አሌክስ ስራዋን በነፃነት እንድታከናውን ረዳት። ስታሊ የደበቀውን የጦር መሳሪያ ሳጥን ለማግኘትም ክፍሉን በሙሉ በፍጥነት አሰሰችው። ግቧም ግልጽ ነበር። ያንን መሳሪያ ካገኘችው ከመከላከል ወደ ማጥቃት ተሸጋግረው ድል መቀናጀት ይችላሉ። ነገር ግን የሳጥኑን ቁልፍ በምንም መንገድ ልታገኙ አልቻለችም። ሆኖም ተስፋ ባለመቁረጥ በአቅራቢያው የነበረውን ኩባያ በመያዝ ኃይሏን በሙሉ ተጠቅማ መቆለፊያውን ስትመታው መቆለፊያው ባልተጠበቀ ሁኔታ ተሰበረ። አሌክስም በፍጥነት ጠመንጃና ጥይቶቿን አዘጋጅታ ለመውጣት ስትል ግን ከአሮጊቷ ጋር ፊት ለፊት ተገናኘች። በተመሳሳይ ሰዓት በማዕከላዊ አደባባይ ከፍተኛ ውጥረት ነገሰ። ወይን በስታሊን ላይ ያለውን ተቃውሞ በጩኸት መግለጽ ጀመረ። እነዚህ ሰዎች ህይወታቸውን ላንተ አደራ ሰጥተዋል፣ ይህንን ጭካኔ እንዴት ነው የምታቆመው? በማለት ጥያቄ ሲያቀርብ ስታሊን ግን ምንም አይነት ምላሽ ከመስጠት ይልቅ ለክህደቱ ወዲያውኑ የሞት ፍርድ ሰጠው። የእሱ መገደል ቦታው ላይ ለነበሩት ሁሉ ድንጋጤ ሲፈጥር ስታሊን ግን ግድ አልሰጠውም። ወዲያውኑም ፊቱን ወደ ዳኒ አዞረ። ዳኒም ባለቤቱ ጃኒን ላይ አደጋ እንዳይደርስ ለማድረግ ሲል የስታሊንን ትኩረት ወደ ራሱ ለመሳብ በድፍረት ወደፊት ሲወጣ የስታሊን ቁጣ ይበልጥ ተቀጣጠለ። ምክንያቱም ዳኒ የገዛ ልጁን የገደለበትና ከማንም በላይ የሚጠላው ሰው ስለነበር። ሆኖም ወዲያውኑ አልተኮሰም። ይልቁንም ዳኒ የመጨረሻ ቃላቱ እንዲናገር ፈቀደለት። በሰዓቱም ቤተሰቡ ሙሉ በሙሉ በእጁ የገባ መስሎት ነበር። ዳኒ ግን ጊዜ ለማግኘትና አሌክስ መሳሪያ ይዛ እስክትወጣ ድረስ ታሪኩን እያራዘመ የመጨረሻ ንግግሩን ይቀጥል ጀመር። ስታሊን ግን ትዕግስት አጥቶ ጣቱ የሽጉጡን ምላጭ ሊስበው ሲል ባልታሰበው ሁኔታ አንዲት ጥይት አየሩን ቀዳ በመምጣት እሱ ሳይተኩስ በራሱ ጥይት ተመታ። ጠባቂዎቹን በድንጋጤ ወደ ኋላ ፈገፈጉ። ተኳሿም አሌክስ ነበረች። አሌክስን የረዳቻት ደግሞ ያቺ አሮጊት ሴት ስትሆን እሷም የወይን አያት እንደነበረች ግልጽ ሆነ። የልጅ ልጇ በስታሊን መገደሉን ስታውቅ አሌክስን ከማስቆም ይልቅ በጸጥታ መሳሪያ ይዛ እንድትወጣ ረዳቻት። ለብዙ ዓመታት ደሴቲቱን በብረት መዳፍ የገዛው የንፋቂው ድርጅትም መሪው ሲሞት ሙሉ በሙሉ ፈረሰ። ሁሉም ታጋሾችና የተረፉት ሰዎችም ንብረታቸውን ጠቅልለው ከመከራው ቦታ ለመውጣት ወደ መርከቡ ተሳፈሩ። አሌክስም ደሴቲቱ ቀስ በቀስ ከዓይኖቿ እየራቀች ስትሄድ በመጨረሻ የፎይታ ትንፋስ ተነፈሰች። ወላጆቿንም አጥብቃ አቀፈቻቸው። ታሪካችንም ሁሉም ነገር መደበኛ ሆኖ ዳኒና ቤተሰቡን በሰላም ወደ ቤታቸው እየተመለሱ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።